ተውኝ። ከኔ ምንድን ነው የምትፈልጉት? ኦርሃን እባክህን ተረጋጋ፣ ተረጋጋ። እንዲህ መፍራት እንኳን አይጠበቅብህም። ትንሽ ልናናገርህ ብቻ ነው የምንፈልገው። እንዲቀመጥ አድርገው። ምንድነው ጉዱ? ከአንተ ጋር ምንም የምነጋገረው ነገር የለም። ግን እንደሱ አይደለም የሚሰራው ወንድሜ ኦርሃን። ንግግራችንን በውሸት የምትጀምር ከሆነ ችግር መፈጠሩ በጭራሽ የማይቀር ነገር ነው። ችግር ከተፈጠረ ደግሞ እኔ በጣም እናደዳለሁ። እኔ ተናደድኩ ማለት ደግሞ አንተንም አናድድሃለሁ ማለት ነው። ሐቀኝነት ላይ ይተማመናለሁ እና ለዓመታት ያህል ተደብቀው የቆዩትን ምስጢሮች ሁሉንም ነገር አንድ በአንድ ታጋልጣለህ ብዬ አስባለሁ። እንግዲህ የሚጠጣ ነገር ትፈልጋለህ? ሻይ ወይም ቡና? ለወንድሜ ኦርሃን ውሃ አምጡልኝ። እሺ አለቃ። እንግዲህ አፉ እንደደረቀ ግልጽ ነው። ይኸው። እሺ፣ ስለዚህ አሁን መነጋገር መጀመር እንችላለን ማለት ነው። እንግዲህ ይህንን ሁሉ ዓመት ባልሰራሁት ወንጀል ስሰቃይና ስንገላታ ሊኖርኩት አለቃ። ስለዚህ እዚህ ጉዳይ ውስጥ አታስገባኝ እባክን። በቃ እንዴት ፍቀድልኝ። ወንድሜ ኦርሃን፣ መጀመሪያ ላይ ምን ተባባልን? እኔ ምንም ነገር ላደርግህ አላሰብኩም። ስለዚህ ምንም መፍራት የለብህም፣ ምክንያቱም አንተን መጉዳቱ ለእኔ ምንም ጥቅም የለውም። የእኔ ችግር ከአንተ ጋር ሳይሆን የእኔ ችግር ከፈህሚ ኮጃቤ ጋር ነው። ነፍሰ ገዳይ ልጁን ለመጠበቅ ሲል ነው አይደል እኔን ችግር ውስጥ የከተተኝ? ነፍሰ ገዳይ ልጁ ሙስጠፋ ነው? ግን ምን ነካ ወንድሜ ኦርሃን? ይህንን የመሰለ መረጃ ነግረኸኝ ከዛ አሁን እንዴት ዝም ትላለህ? በእናትህ ወንድሜን የገደለው ሙስጠፋ ኮጃቤ ነው እንዴ? የኔ ቆንጅዬ ልጅ፣ ቆይ መቼ ነው እንደዚህ ያደግሽው? የራስሽ የሆነ ህይወትና የራስሽ ችግሮች የኖሩሽ መቼ ነው? ያኔ ሆስፒታል ነርሷ ስትሰጠኝ አስቸጋሪ ልጅ ነበርሽ፣ በጣም እያለቀሽ ነበር። ከዛ ልጅሽ ናት ብለው ሰጡኝ። የኔ ልጅ ተመስገን አምላክ ያልኩኝ። ይህችን ትንሽዬ ልጅ እንዴት ነው የማሳድጋት? የምትሰበሪና ስስ ትመሲ ስለነበር ነው ልጄ። ወዲያውኑ በጨርቅ ልጠቀልልሽና ማንም ሰው እንዳይጎዳሽ ማድረግ ፈልጌ ነበር። የምችለውን ያህል ልጠብቅሽ ሞክሬያለሁ፣ ግን ሁሌም ስኬታማ መሆኔን እርግጠኛ አይደለሁም። ለመጠበቅ በምሞክርበት ጊዜ ጎድቼሽ እንደሆነም አላውቅም። ግን እኔ እናትሽ ብችል ኖሮ እዚህ ዓለም ላይ ያለውን መጥፎ ነገር በጠቅላላ አስወግድልሽ ነበር። ምክንያቱም ልጅን ማንም ሰው ቢሆን እንዲነካት አልፈልግም። በጣም ነው የምወድሽ የኔ ቆንጅዬ ልጅ። በደንብ ተኝልኝ ልጄ። ቆይ ምንም አልገባኝም። እንዴት ነው እስካሁን ያላወቅኩት? አመሰግናለሁ ባሪስ። ለምንድን ነው ቆይ እስካሁን ለኔ ያልነገርሽኝም? አዬ በጣም እያስጨነከኝ ነው ያለኸው። በፈጣሪ እንደዚህ አትሁን እንዴ። ሌላ ማንን ነው መጠየቅ ያለብኝም? አዬ በመጨረሻው ሰዓት ላይ ቺናር ያጎተ ልጅ ነው ብለሽ እየነገርሽኝ እኮ ነው። አስበሽው ራሱ አይደለም፣ አምልጦሽ ነው እውነቱን የነገርሽኝ። ባይሆን ኖሮ እውነቱን አላውቅም ነበር። ለምንድን ነው ለእኔ እስካሁን ድረስ ይሄን ያልነገርሽኝ? አሁን አውቀሃል። ስለዚህ ማውራትህን አቁም። ተኪን ደስ አይለውም፣ ግን በቃ የሆነው ሆኗል። ቆይ አንድ ጊዜ በቃ ይህን ነገር እንተው እሺ። ቺናር እስካሁን ለምን አላወቀም? ለምንድን ነው እውነቱ ያልተነገረው? አሁንስ ልረዳህ አልቻልኩም። አንተና አባትህ ለዚህ ቺናር ለሚባለው ልጅ ያላችሁ ፍቅር ሊገባኝ አልቻለም። ሐዘኔታችሁ እኮ እየቀጠለ ነው ያለው። ይኸውልህ አባትም ሊያናግረው ይፈልጋል። እሺ ልጄ፣ ግን የሚሰማው አይመስለኝም። ቆይ ለምንድን ነው የማይሰማው? ውይ ልጄ፣
እንደዚህ ጅል ነህ እንዴ? ከሰርዳር ጋር በተፈጠረው ነገር እኮ አባትህን ልክ እንደ ጠላት ነው እያየው ያለው። ግን አባትህ ምን አደረገ? ከቤተሰባቸው አባል መሃል አንደኛውን እርዳታ ጠየቀ። ያው በስተመጨረሻም ቺናር ሁሉንም እውነታ እያወቀ ይመጣል ብዬ ተስፋ አደርጋለሁ። እሺ ተስፋ እናደርግ። ኢላ በይ ደፍረሽ አድርጊ ውዴ። ነፍሰ ጡር ነኝ። ይህንን ማመን አልችልም። አርግዣለሁ። ደስ ሲል ያልችንን ልጅ ልወልድ ነው። እንግዲህ ወንድምህንና ሚስቱን የገደላቸው ሙስጠፋ ነው። ሙስጠፋ ኮጃቤ ነው። ከዛም ፈህሚ ኮጃቤ ለልጁ ለመሸፈን አንተን ጥፋተኛ አስባለህ ማለት ነው አይደለም እንዴ? እንደዛ ነው። ሰውየው ሕይወቴን አበላሽቶታል። ግን አሁን ፍትህ ላገኝ ነው። አሁን የእሱ ሕይወት ይበላሻል። አውቄያለሁ። አውቄው ነበር። የወንድሜ ነፍሰ ገዳይ የፈህሚ ኮጃቤ ልጅ ነው። ዛሬ የሆነ ቦታ ብንሄድ ደስ ይለኛል። እሺ እንሂድ። የት ብንሄድ ይሻላል? ለምሳሌ ባህር ዳርቻው አካባቢ ንፋስ መቀበል እንችላለን፣ ወይም ለተወሰኑ ቀናቶች ከዚህ አካባቢ እንውጣ። አዎ አሪፍ ነው የሚሆነው እና ለትንሽ ጊዜ ከቤት ራቅ እንላለን። እንግዲህ እስክታነሺው ድረስ ደጋግሜ እደውላለሁ። የኔ ፍቅር በይ አሁን እንዘገጃጅና ጊዜ ሳናጠፋ ከዚህ እንሂድ። እሺ። ስልኩን አታነሹም እንዴ? ያው ኦይኩ ናት የደወለችው። ካነሳሁት ቦሬት ይዘኛለች። እኔ ደግሞ አንተ ማስጠበቅ አልፈልግም። በኋላ እደውልላታለሁ። ውዴ ስልኩን አንሹ። በሁለታችሁ መሀል መግባት አልፈልግም። የሆነ ችግር ተፈጥሮ ሊሆን ይችላል። ስለዚህ አናግረት። እንደዛ ከሆነ አነሳዋለሁ። አቤት ዴኒዝ፣ እንዳረበሽኩሽ ተስፋ አደርጋለሁ፣ ግን ከዚህ በላይ መጠበቅ ስለማልችል ነው። ምን አደረግሽ? ቺናርን አናገርሽው? እንደነገርኩሽ ነው። እሱ በጭራሽ ሊሆን አይችልም። ዴኒዝ እባክሽን፣ የግዴታ ያንቺ እርዳታ ያስፈልገኛል። ደግሞ አንቺን ማትረጅኝ ከሆነ ቺናር አጎት እንዳለው መቼም ሊያውቅ አይችልም። እሺ ተረዳሽኝ? ስለማልችል ነው። በቃ በኋላ እናወራለን። አሁን ስራ ይዣለሁ። ለምንድን ነው በዚህ መልኩ ያናገርሻት? ማለቴ ለምንድን ነው እየተቆጣሽ ያወራሻት? ምንም አይደለም። ይሄ የሴቶች ጉዳይ ነው። ገባኝ። አሁን ምን ላደርግ ነው? ለቺናር ይህንን እውነት ብነግረው ህይወቱ እንዳልነበረ ነው የሚሆነው። ግን ደግሞ ከቺናር የሆነ ነገር መደበቄ ሰላም አይሰጠኝም። ወይኔ አጣብቂኝ ውስጥ ነው ያለሁት። አቤት ወይዘሪት ሲነም፣ እስቲ ንገርኝ፣ ምንድን ነው የተፈጠረው? እንግዲህ እንደ ሁሌው ነው አቶ መሐሙድ። ጥሩ ስሜት ላይ አይደለችም እና ደግሞ ሀሳቧ ተበታትኗል። ነገሮችን ለማድረግ ጥሩ ጊዜ ነው። እሺ ጥሩ። እንደዛ ከሆነ የነገርኩሽን እቅድ አሁኑኑ መጀመር ትችያለሽ ማለት ነው። እሺ ጀምራለሁ አቶ መሐሙድ። ወንድሜ ሼፍኪ፣ ኮይኩ የሰማው ነገር አለ እንዴ? እኔ ደህና ነኝ። አንተ ሰውጉዝ ደህና እንደሆንክ ተስፋ አድርጋለሁ። ደህና ነኝ ወንድሜ። ምን ተፈጠረ? እንግዲህ መጀመሪያ ሰላም በለኝና ጤንነቴን ጠይቀኝ። ይቅርታ አድርግልኝ ወንድሜ። ይኸውልህ የኔ ልጅ፣ ባገኘኝ ቁጥር መንገድ ላይ እያስቆምከኝ ነው ያለው። ይሄ ደግሞ እንድርቅ ያደርገኛል። ይኸውልህ አዳምጠኝ። ልጅቷ እንኳን እሺ ብትል እንደማይሳካ ልነግርህ እፈልጋለሁ። ስለዚህ ኮይኩ በሀሳቤ ተስማምታለች ማለት ነው? የፈጣሪ አለ።
እኔ እንድታስቸግረኝ ሰው ልኮ ነው እንዴ? ቆይ ምንድን ነው? እሺ ወንድሜ ምንም አልልም። ስማኝ ኡጉዝ፣ ኦይኩን አናግራታለሁ ብዬ ነበር እና ማናግሪያታለሁ፣ እንድታስብበትም ነግሪያታለሁ። እሺ እኔ እኮ ተስማምቻለሁ። ግን ኦይኩ እሺ የማትል ከሆነ ጉዳዩን እርሳው። ለማንኛውም ጥያቄን የምትቀበል ከሆነ እናሳውቃለን ልጄ። ግን ይሄ መንገድ ላይ በማስቆም የሚሳካ ነገር አይደለም። ትዕግስት ይኑር በቃ። እሺ እንግዲህ ወንድሜ ከሱ ውጭ ምን አማራጭ አለኝ? ግን ይኸውልህ እንድታውቀው ያህል እኔ ዝግጁ ነኝ። እሺ ያውቃለሁ። ካጠገቡ ያለው ሰውዬ ዞር ሲል ከአቶ ሼፍቂ ጋር ያለንን ጉዳይ እንጨርሳለን። በቃ እሺ በቃሻለሁ እኮ። ማልቀስሽንም መነጫነጭና መደበቅሽንም አቁሚ። አሁን ራስሽን አረጋጊ። ማድረግ ያለብሽን ነገር በሙሉ ታደርጊያለሽ። እንዴት አደርሽ ማሪ? እንዴት አደርሽ ማጂ? ቆይ የሚጣፍጥ ቁርስ ልስራልሽ። ያልቀሰቀስኩሽ እኮ ስላመመሽ ብዬ ነው። አላመመኝም እና ደግሞ አራበኝም። እንዴት ነው ባንዴ ተሻለኝ የምትይኝ? ቢያንስ ዛሬን እንኳን ማረፍ አለብሽ። አታስቢ፣ እኔ እኮ አሁን በጣም ደህና ነኝ እማዬ። እርግጠኛ ነሽ? የሆነ ችግር ካለ ወደ እኔ መጥተሽ ልታናገሪ እንደምትችይ ታውቂያለሽ አይደል? አውቃለሁ ውዷ እናቴ፣ ግን ስለ እኔ እያሰብሽ ራስሽ እንደዚህ አታስጨንቂ። በቃ አሁን ወደ ስራ መሄድ አለብኝ። እሺ ማታ እንገናኛለን። እሺ ማሪ። በእርግጥ እዛ ጫካ ውስጥ የማውቀው አንድ አሪፍ ምግብ ቤት አለ። ከፈለግሽ እዛ መሄድ እንችላለን። እሺ፣ በዛውም ንጹህ አየር እንቀበላለን። እሺ። ነገሮችን እንደዚሁ ስብሰብ ማድረግሽ የሚጠቅምሽ እንዳይመስልሽ ወይዘሮ ዴኒዝ። ስለዚህ አንቺን ትንሽ ማስፈራራት አለብኝ ማለት ነው። እንደዛ ከሆነ እንደዚህ እናድርግ። እንደውም እዛ እያለ ሌላ ቦታ መፈለግ ራሱ አይጠበቅብንም። የምትፈልጊ ከሆነ እዛው እንቆያለን። በተጨማሪም አሪፍ የእንግዳ ማረፊያ ቤት አለ። ምን ታስቢያለሽ ውዴ? አንተ የፈለግከው ይሁን። ማን የጽሁፍ መልእክት የላከልሽ? ይቅርታ አድርጊልኝ፣ አቶ ተኪን እየደወለልኝ ነው። ይሄኔ እኮ ሰርዳር የርቀት መጠበቂያ ትእዛዝ ስላስወጣንበት እሱን እንዳስነሳለት ይሆናል። ለማንኛውም አሁን በጭራሽ እንዲረብሽኝ አልፈልግም። እሱን እንርሳውና እንሂድ። ቺናር፣ ኦይኩ የጽሁፍ መልእክት ልካለኛለች። በአስቸኳይ ልታናግረኝ የፈለገች ይመስላል። ገባኝ። ስለ ሴቶች ጉዳይ ማለትሽ ነው? አዎ። አላውቅም፣ እንደዛ ነው ያለችኝ። ለምን እንደፈለገችኝ አላውቅም፣ ግን ካሌኩኝ ይጨንቀኛል። እሺ እንደፈለግሽ ብቻ። የበኋላ ቀጠሯችን እንደተጠበቀ ነው። አዎ ቀጠሯችን እንደተጠበቀ ነው። ከወይኩ ጋር በቶሎ ጨርስና ቶሎ ብዬ ተመልሼ ወደ አንተ እመጣለሁ። እሺ እሺ። እንግዲህ በቃ በኋላ እንገናኛለን። መልካም ቀን ይሆንልሽ። ለአንተ መልካም ቀን። ሄሎ ስማኝ፣ አቶ ተኪን ወደ አንተ ጋር እየመጣው ነው። እባክን በድጋሚ ለችናር እንዳትደውልለት። አሁንስ እየደነገጥኩ ነው። ዴኒዝ ተኪንን በሚስጥር ልታገኘው እየሄደች ነው ማለት ነው። ግን ቆይ እንዴት? ቤተሰብ ላይ የምትጠራው ይህንን ሰውዬ ነው? በሚገባ ዴኒዝ ቺናር ሰርዳር ያጎት ልጅ መሆኑን ታውቃለች እና ይህን እውነታ ደግሞ ከቺናር ደብቀዋለች። ወይኔ እንዴት ነው የሚገርመው! የዴኒዝን ስራ ብቻ ተመልከቱ። ግን ደግሞ እኔ ምን ማድረግ እችላለሁ? ይህንን ጨዋታ አበላሸዋለሁ። እንግዲህ ከቺናር ጀርባ በድብቅ ነገሮችን ማድረግ ምን እንደሚመስል ታያለሽ ዴኒዝ።
በመጨረሻም ስካር ለቀቀ ማለት ነው። እኔማ የሞትክ መስሎኝ ነበር። ልክ የሲኦል ጠባቂ ምስል ከፊቴ ቆመች ሳይሽ እኔም ሲኦል የገባው መስሎኝ ነበር። ግን ደግሞ እንደዚህ በቀላሉ ልታስወግጅኝ አትችይም። ከአንተ ጋር ምንም ችግር የለብኝም ያልችን። እኔ አሁን ብቸኛዋ ጭንቀቴ ልጄ ብቻ ናት። እኔ ስለ ምንድን ነው የማስበው? ስለ ራስህ ሁሉንም ነገር አድርገህ ቤተሰብህ ላይ ክህደት ፈጽመሃል። እኔ ሲጀመር በጭራሽ ቤተሰቤን አልካድኩም። አንቺን ነው የካድኩት። አሁን ቤተሰብህን ነው የከዳው ያልችን። እናም ጥቅም የምታገኝ መስሎ ነበር አይደል እንደዛ ያረከው? እና አንቺስ አባቴ ጋር ሄደሽ በማልቀስና በማመረር ብቻ የኔን ነገር መንጠቅ አልፈለግሽም? እኔ እየጣርኩኝ ያለሁት ኤሲን የሚገባትን እንድታገኝ ብቻ ነው። የልጅን ደስታ የሚጋፋ ማንኛውንም ሰው ለመጋፈጥ ዝግጁ ነኝ። አንተም ብትሆን ያኔ ለአባቴ ስትነግሪውና ከዚህ ቤት ሲያባረረኝ ነው ችግር ውስጥ የገባሽው ወይዘሮ አሁ። ይህን ደግሞ እንዳትረሺው። ስለዚህ አሁን የእሱን ውጤት የምትጋፈጭ ይሆናል ማለት ነው። ቺናር ዴኒስ ከቤት የወጣች መሰለኝ አይደል? አዎ ውዴ፣ ከኦይኩ ጋር ቀጠሮ አላት። ግን ያወራችሁ ከኦይኩ ጋር እንደሆነ እርግጠኛ ነህ? እኔ ሌላ ችግር ያጋጠማት ነው መሰለኝ። ምን ማለትሽ ነው? ያው እንግዲህ ደስተኛ አትመስልም ነበር እና ከሆነ ሰው ጋር በጣም ትልቁም ነገር እየተንሾካሾከች ታወራ ነበር። በቃ የሆነ የሚያስፈራራት ሰው ያለ ይመስለኛል። ለምንድን ነው ኦይኩ እንደዚህ አይነት ነገር የምታደርገው? ማለቴ ለእኔ ምንም ነገር አልነገረችኝም። ምናልባት አንተንም ማስቸገር ስላልፈለገች ይሆናል ችናል። በእርግጥ ዛሬ እንኳን ትንሽ ግራ ተጋብታ ነበር። እንግዲህ እንደኔ ብትከታተላት ጥሩ ይመስለኛል። ማለቴ በባዶ ሜዳ እንደዚህ ላስፈራራ አልፈልግም፣ ግን ችግር ውስጥ ገብታ ይሆናል። አንተም እንዳትናደድ አስባ ሊሆን ይችላል። ታውቂያለሽ፣ ልክ ነሽ ኤሲን። ዴኒዝ እንደዛ ሆና ብቻ መቶ አልነበረብኝ። ልክ ነው። አሁንም ቢሆን እኮ ልትደርስባት ትችላለህ። አዎ ልክ ነሽ። አመሰግናለሁ ኤሲን። እንገናኛለን። ምንም ችግር የለውም። አልቋል። እንግዲህ አሁን ማንም ሰው አያየው። ይኸው ነው በቃ። እስቲ አሁን ለአቶ ማህሙድ ላሳውቀው። ሰላም። አቤት ሲነም። ሰላም አቶ መሐሙድ፣ ስራው አልቋል። ጥሩ ሲነም፣ ስሚኝ፣ ምንም አይነት አጠራጣሪ ነገር አታድርጊ እሺ? አደራ ተጠንቀቂ። እሺ፣ አንተ ምንም እንዳታስብ። ጥሩ። እኔ ደግሞ በእኔ በኩል ያለውን አስጀምረዋለሁ። አሁን ደግሞ ማን ነው? አቤት። ወይዘሮ ሌላ ነው እያናገርኩ ያለሁት? አዎ ነኝ። ወደ እናንተ ድርጅት ተወካዮቻችንን ልንልክ እንደሆነ ላሳውቅሽ ፈልጌ ነው። በፈለጋችሁት ሰዓት መምጣት ትችላላችሁ። በሉሻ ትጥፉ። መልካም ቀን። እንዴት አደርክ? ሰላም ወይኩ፣ ደህና ነሽ? ከዚህ የባሰ ቀንም አሳልፌ ያውቃለሁ። መርት እዚህ ነው እንዴ? አዎ፣ አሁን እዚህ ነበር። ወይኩ፣
ለትንሽ ደቂቃ መነጋገር እንችላለን? እሺ በሉ ሰዎች፣ ትንሽ የሚሰራው ስራ አለኝ። ካፌውን እናንተ ጠብቁ። እሺ እሺ ወንድሜ፣ እንገናኛለን። ምን አይነት እናንተ ምንድን ነው? የእኛን ገንዘብ ይዘህ ማምለጥ የምችል መስሎ ነበር። ልከፍል እንደነበረ እምልልሃለሁ ወንድሜ። አሁን ምንም ገንዘብ የለኝም፣ ለዛ ነው ያልከፈልኩትኝ። ምንድን ነው ማድረግ ያልቻልከው? ቁማር እስኪበቃ ትጫወትና ክፈል ስትባል ትሸሻለህ። እንደዚህ አይነት ሁኔታ ውስጥ ካለ ቁማር ለምን ትጫወታለህ? አሁንም እንደተለመደው ጊዜ ስጡኝ ነው የሚለው። ትንሽ ቀን ብቻ ስጡኝ። አይሆንም ወንድሜ። ጉዳዩን እዚህ አሁን ነው የምንጨርሰው። ምን እያደረክ ነው ወንድሜ? ስማኝ፣ እምልልሃለሁ ነገ ልከፍል ልመጣ ነበር እኮ። ቀድማችሁ ስለመጣችሁ እኮ ነው። ሰውዬ ገንዘቡን ከየት ነው ያገኘኸው? ወንድሜ ሌላ ቦታ ተጫውቼ ነበር። ገንዘቡን አንድ ላይ እያደረጉልኝ ነው። ስሙኝ፣ 1 ወይም 2 ቀን ስጡኝ ብቻ ከፍላለሁኝ። ቃል እገባለሁ። ካልመጣሁኝ የፈለጋችሁትን ነገር ልታደርጉኝ ትችላላችሁ። ለማንኛውም የፈለግነው ማድረጋችን አይቀርም። ስማኝ አቶ ሸፍቂ፣ ስማኝ፣ ይሄ የመጨረሻ ዕድልህ ነው። ገንዘቡን አዘጋጅ፣ አሊያም ራስህን ለመቃብር አዘጋጅ። ቆይ አሁን ይህን ሁሉ ገንዘብ ከየት አባቴ ብዬ ደግሞ መጣ? ትናንትና ብቻህን ትቼ ስለሄድኩኝ ደስ አላለኝም ነበር። እኔ ምንም ደስ አላለኝም ነበር። በተፈጠረው ነገር በጣም ነበር ያዘንኩት እና ደግሞ የሆነ መጥፎ ነገር እንዳደረግኩሽ እንዲሰማኝ ነው ያደረገኝ። ይቅርታ አድርግልኝ። ምን ማድረግ እንዳለብኝ አላወቅኩም ነበር። ይቅርታ እንድጠይቅኝ አይደለም የምነግርሽ፣ የተሰማኝን እየነገርኩሽ ብቻ ነው። እሺ፣ ለመጨረሻ ጊዜ እንነጋገርና ይህንን ጉዳይ እንጨርሰው። እሺ? ስለዚህ ጉዳይ ማውራት አልፈልግም። ይቅርታ አድርጊልኝ። መርት፣ እንደዚህ ነው የሚሆነው? እንደዚህ እጄን ይዘሽ ልትሰናበችኝ እያሰብሽ ነው? ልቤን ለመጉዳትና ትተሺ ለመሄድ ነው ያሰብሽው አይደል? ሌላ ምንም ምርጫ የለኝም መርት። ለቀናት ያህል በአይኔ ላይ እንቅልፍ አልዞረም። ሌላ መንገድ ቢኖር ለሁለታችንም ጥሩ ይሆን ነበር፣ ግን የለም። አብረን መሆን አንችልም መርት። ስማኝ፣ እኔ እናንተ ቆንጆ ህልም ነበረ። ለእያንዳንዱ ደቂቃ በጣም ደስተኛ ነኝ። ስላሳለፍነው ነገር ደስተኛ ነኝ። ግን ስንነቃ ሁሉም ነገር አብቅቶለታል። እመነኝ፣ ይሄ ውሳኔ ላንተም ቢሆን በጣም የተሻለ አማራጭ ነው። ከዚህ በኋላ ከቤተሰብ ጋር አትጣላም። በጣም ጥሩ ነው የሚሆነው። ጥሩ ነው የሚሆነው። ይህንን ሁሉ ነገር እያደረግኩ ያለሁት ላንተ ነው፣ ደስተኛ እንድትሆን ብዬ ነው። እኔ እኮ ከአንቺ ውጭ በጭራሽ ደስተኛ መሆን አልፈልግም። ምናልባት ይሄን ላያሳምንሽ ይችል ይሆናል፣ ግን እየነገርኩሽ ያለሁት ከልቤ ነው። ካላንቺ ደስታ የለኝም። ኦይኮ፣ ከአንቺ ውጭ በጭራሽ እኔ ደስተኛ መሆን አልችልም። ደህና ሁን መርት። በህይወቴ ምርጥ የሚባሉትን ቀናት ካንተ ጋር ነው ያሳለፍኩት። ስለሰጠኝ ጊዜያቶች በጣም ነው የማመሰግነው። ኦይኩ፣ መርት ይቅር በለኝ መርት። እንደዚህ አይነት ሁኔታ እንድታሳልፍ ስላደረግኩ አዝናለሁ። እባክሽ ሌላ እድል ስጭኝ። አንድ እድል ላሳለፍነው ነገር ስትይ አንድ እድል ብቻ ስጭኝ። አሁን ረፍዷል። ምናልባት እድሜ ልክህን ልትጠላኝ ትችል ይሆናል፣ ግን ይህንን ሁሉ የማደርገው ለአንተ ስል እንደሆነ ወቅ።
እንደዚህ አታድርጊ ወይኩ፣ እባክሽ አትሂጂ። ትተሽኝ አትሂጂ። በቃ ደህና ሁኑ። ኦይኩ ኦይኩ አይሆንም አቶ ተኪን፣ መጀመሪያ እኔ ለብቻ መጥቼ ነው የማናገር። ትክክለኛ ፍላጎትህንና ቺናርን ለምን እንደምትፈልገው እስካላወቅኩኝ ድረስ ላገናኝ አልችልም። የሚሰማሽን በደንብ ነው የተናገርሽው ዴኒዝ። እሺ፣ እኔም ደግሞ ስለ ራሴ በደንብ ላስረዳሽ እፈልጋለሁ። አሁን ራሱ ከተመቸሽ ባለፈው የተገናኘንበት ካፌ እንገናኝ። እሺ፣ ሰማሽኝ? እሺ፣ እሺ፣ ወደዛ እየመጣው ነው። መጣው። እሺ። ቆይ ምን ሆነሽ ነው ዴኒዝ? ከኔ የደበቅሽው ነገር ምንድን ነው? ነፍሰ ጡር ነኝ። የእውነት ነፍሰ ጡር ነኝ። ያልቺንና እኔ የራሳችን ልጅ ሊኖረን ነው። ወደ ኮጃቤ ቤተሰብ አዲስ ወራሽ ላመጣ ነው። በጣም ነው የምወድ የኔ ፍቅር። የዓለም ምርጧ እናት ነው መሆነው። ዴኒዝ። አቶ ተኪን እባክሽን አረፍ በይ። አክብረሽኝ ስለመጣሽ አመሰግናለሁ። እና አሁን ቺናር ለእኔ በህይወቴ ውስጥ ለምን ይህን ያህል አስፈላጊ እንደሆነ ልነግርሽ እፈልጋለሁ። እሺ ንገረኝ፣ እያዳመጥኩ ነው። ግን ንግግራችንን ከመጀመራችን በፊት ቺናርን በጭራሽ እንድትጎዳው እንደማልፈልግ ማወቅ አለባት አቶ ተኪን። ዴኒስ፣ እንዴት እንደዚህ ያደርጋል ብለሽ ታስቢያለሽ? እኔ የገዛ አጎቱ ቺናርን እንዴት ልጎዳው እችላለሁ? እንደዛ ከሆነ በግልጽ እንነጋገር። ይመስለኛል ኢላማክ ቺናር ሳይሆን የኮጃቤ ቤተሰብ ነው። በጭራሽ። እባክሽን ዴኒዝ፣ ምንም ሳታቋርጪ ተሳስተሽ ቢሆንም እንኳን አንድ ቀን እስኪ ንገሪኝ። አንድን ሰው ለዓመታት ያህል መፈለግ ያለውን ስሜት ልትነግሪኝ ትችያለሽ? በጣም ከባድ ነው፣ ላስረዳሽ አልችልም። እንደ ግትርነት አትውሰጅብኝ። ስሜቱ ከባድ ነው። እኔም ቺናርን እንደዚህ ነው የፈለግኩት። የወንድሜን ማስታወሻ የሆነውን ልጅ እስከ ዛሬው ዕለት ድረስ ፈልገው ኖር ያለሁኝ። ለምንድን ነው ከተኪን ጋር እዚህ የተገናኙት? ከዚህ ሰውዬ ጋር ምን እየሰራሽ ነው ዴኒዝ? ዴኒዝ፣ ቺናር፣ ዴኒዝ፣ ከዚህ ሰውዬ ጋር ምን እየሰራሽ ነው? እኔማ ያው አሁኑኑ ከዚህ እንዲ ዴኒዝ፣ ከአንተ ጋር ደግሞ በኋላ እንነጋገራለን። ቺናር፣ እባክህን ተረጋጋ። ሁሉንም ነገር ቁጭ ብለን እንነጋገር። ምንም የምንነጋገረው ነገር የለም። እኔን ልታታልለኝ አትችልም። የገዛ ሚስቴን በውሸቶች ልትመርዛት እየሞክርክ ነው አይደል? ስማ አቶ ተኪን፣ ከዚህ በኋላ ከእኔና ከቤተሰቤ ብትርቅ ጥሩ ነው፣ አንተም ልጅህም። ቺናር እባክህን። ዴኒዝ፣ ልንሄድ ነው አልኩሽ እኮ፣ እንሂድ። ምን አዲስ ነገር አለ ወንድሜ? ኦይኩ ምን አለች? አብቅቷል፣ ደህናውን ብላ ተሰናበተች። ምን ማለት ነው? ከዚህ ሌላ ምንም ነገር አላለችም? በቃ እንዲሁ በቃ። እንደውም ለመጀመሪያ ጊዜ ነው ግልጽ ሆነ ያናገረችኝ ኦዝጉር። እኔ እስከ ዛሬ ድረስ ራሴን ሳታልል ነበር። ራሴን ለማጽናናት ስል ነበር ኦይኩን አገባታለሁ ብዬ ሳስብ የነበረው። ይህንን በመስማቴ በጣም አዝናለሁ።
እኔም ወንድሜ ከህመም ውጭ ሌላ ምንም የሚሰማኝ ነገር የለም ወዝኩር። ሄሎ ሲነም። ሄሎ አቶ መሐሙድ። በእንግዲህ ተዘጋጂ፣ ሰዎቹን ልኬያቸዋለሁ። እሺ እሺ፣ በእኔ በኩል እንግዲህ ዝግጁ ነኝ። ስሚኝ፣ ምንም ነገር ውስጥ ጣልቃ እንዳትገቢ። የትኛውን ሰነድ ማየት እንዳለባቸው ራሳቸው ያውቃሉ። በደንብ ተጠንቀቂ። እሺ። እውነቴን የምልህ ብልሃትን አለማድነቅ በጣም የሚከብድ ነገር ነው አቶ መሐሙድ። ወይዘሮ ሌይላን ባልጠበቀችው መንገድ ነው ማጥመድ የቻልከው። እውነት ጀግና ነህ። ሲነሙዴ፣ ገና እኮ መጀመራችን ነው። ትክክለኛውን ፊልም የምታዩ ይሆናል። እንገናኛለን። ቺናር፣ እባክህን ቺናር፣ አንድ ጊዜ አዳምጠኝ። ስማኝ፣ አንተ እንደምታስበው አይደለም። ከአቶ ተኪን ጋር መገናኘቴ ከሰርዳር ጋር ምንም የሚያገናኘው ነገር የለም። እባክህን እኔን አዳምጠኝ፣ አንዴ ላስረዳክ። እየሰማዎች ነው ዴኒስ፣ ግን እዚህ አይሆንም። እሺ ቺናር፣ እባክህን አንዴ እንነጋገር፣ እባክህ። እንግዲህ ቅድ እየሰራ ይመስለኛል። ያ ሰውዬ ምንድን ነው ያለሽ ዴኒስ? ንገሪኝ፣ በምንድን ነው ሊያታለልሽ የሞከረው? ቺናር፣ እባክህን ትንሽ ተረጋጋ እንጂ። ስማኝ፣ እንደዚህ ስትናደድ በጣም ነው የምጨነቀው። ዴኒስ፣ በእንዲህ አይነት ሁኔታ በፍጹም መረጋጋት አልችልም። ያ ሰውዬና ያ የማይረባ ልጁ ሰርዳር ከኛ እንዲርቁልን ብቻ ነው የሚፈልገው። እኔን ማስቸገሩ ብቻ በቂ ስላልሆነ ሩሩ ባህሪሽን ተጠቅሞ አንቺንም የማናገር ድፍረቱን ማግኘት ቻለ። ዘግይቼ ቢሆን ኖር የመጣሁት ምን አይነት ውሸቶች ሊነግርሽ እንደሚችል ማን ያውቃል? በዛ ላይ ያንን ሰውዬ ልታገኙ የሄድሽው እኔን ዋሽተሽኝ ነው ዴኒስ። በዛ ምክንያት በአንቺ በጣም ነው የተናደድኩት። ግን እንዴት ነው ልታገኘኝ የቻልከው? ኦይኩን ላገኛት ልሄድ ነው ብለሽኝ ስትነግሪኝ ሁኔታሽ ትንሽ ግራ ያጋባ ነበር። ያልተለመደ ባህሪ እያሳይሽ ነበር። ፈርቼ ስለነበር ተከተልኩሽ። ግን እንዳለመታደል ሆኖ ልክ ነበር፣ ዋሽተሽኛል ዴኒስ። አቶ ተኪንን ነው የማገኘው ብዬ በነግር ኖሮ ትፈቅድልኝ ነበር? ለዛ ነው ያሻው። በዚህ ምክንያት ነው አንተ ነው ያሻው። ቺናር፣ ስለማትፈቅድልኝ ነው። አንድ አስፈላጊ ነገር ልነግርሽ እፈልጋለሁ ሲለኝ ለማጓጉቼ ነው የሄድኩት። እና ምን ላድርግ? ምንድን ነው ያለሽ? በይ ንገሪኝ። ያ ሰውዬ ምንድን ነው ያለሽ ዴኒስ? ሁሉንም ነገር በግልጽ እንድትነግሪኝ እፈልጋለሁ። ቺናር፣ እባክህን ተቀምጠን እንነጋገር። እባክህን። ምንም የምንነጋገረው ነገር የለም። እኔ ልታታልለኝ አትችልም። የገዛ ሚስቴን በውሸቶች ልትመርዛት እየሞከርክ ነው አይደል? ስማኝ አቶ ተኪን፣ ከእኔና ከቤተሰብ ያጠገብ ብትርቅ ጥሩ ነው። አንተም ልጅህ። አቤት ተኪን። ሄሎ ማህሙድ፣ ምን አደረግ? ሁሉም ነገር ጥሩ ነው። ወይዘሮ ሌላ ላይ ከባድ ተጽዕኖ ለማድረስ አስቤያለሁ። በል የምታዘጋጀውን ቶሎ ጨርስ። እኔ ጋ ነገሮች ጥሩ አይደሉም። አንተ ሰው ስጨርስ ወዲያውኑ አሳውቀኝና ከዛ እንገናኛለን። ስለ ምንም ነገር አታስብ። እሺ፣ ቻው። እንኳን ደህና መጣሽ ማሪ። የእኔ ልጅ ምን ሆነሽ ነው እንደዚህ ያለቅሹ? እማዬ፣ አሁን ላይ አንቺ ምክርሽን በጣም ታስፈልጉኛላችሁ። አይ ማን ነው እንደዚህ ያናደደሽ የኔ ቆንጅዬ ልጅ? እኔ ራሴን በራሴን ያሳዘንኩት፣ በማይሆን ህልም ራሴን ስለጠመድኩ ነው ያዘንኩት።
እማዬ ለምንድን ነው ህይወት እንደዚህ የሚከብደው? የኔ ቆንጆ ልጅ እስቲ አረፍ በይ። እኔ ተቀመጭ። የኔ ውብ ልጅ በደንብ አውቅሻለሁ። በቀላሉ ተሰባሪና ደግነሽ፣ ግን በዛውም ልክ ጠንካራ ነሽ። ምንም እንኳን ህይወት ከባድ ቢሆንም የኔ ልጅ ግን መንገድ አታጣም። አንቺ የምትዩን ያህል ጠንካራ በሆን ምኞቴ ነበር። የኔ ልጅ ፈጣሪ መጀመሪያ ሞትን ለተራሮች ነው አሳልፎ የሰጠው ይላሉ። ተራሮቹ ህመሙን መቋቋም ስላልቻሉ ወደቁ። ከዛም ሞትን ለወንዞቹ ሰጣቸው። ወንዞቹ በማልቀሳቸው ምክንያት ደረቁ። ከዛም ቀጥሎ ለነፋስ ሰጠው። ንፋሱ በጣም ከመንፈሱ የተነሳ ራሱን አደከምና ወደቀ። ከዛ ሁሉም ተሰበሰቡና ምን አሉ መሰለሽ? ውይ ፈጣሪ ይህንን ህመም ውሰድልን፣ ልንቋቋመው አንችልም አሉት። ከዛ በኋላ ሞት ከነሱ ተወስዶ ለሰው ልጅ ተሰጠ። መጀመሪያ ላይ ሰውን በማጣት ህመም ብዙ በማልቀስ እንጎዳለን፣ ግን በዛው መጠን ከዛ በኋላ በሚመጣው ውብ ነገር የዛኑ ያህል ደስተኛ መሆን እንችላለን። እና ጊዜ እያለፈ ሲሄድ ምንም እንኳን ህመም ውስጥ ብንሆንም ህይወታችንን መቀጠላችን አይቀርም። በሌላ አነጋገር ከሰው ውጭ ሌላ ምንም አይነት ፍጡር ሞትን መሸከም እንደማይችል ተገነዘቡ። ለማለት እየሞከርኩኝ ያለሁት ሰው የሞትን ህመም እንኳን መቋቋም ይችላል ነው። ዋናው ነገር ጤነኛ መሆን ነው። የኔ ልጅ አሁን የጎዳሽ ምንም ይሁን ምን ከትንሽ ጊዜ በኋላ ምልክቱ እንኳን አይቀርም። ስለዚህ ለራስሽ ጊዜ ስጭሽ ልጅ። ልክ ነሽ እማዬ። አንቺ እናቴ ከጎኔ እስካለሽ ድረስ ይህንን ማለፍ እንደምችል አልጠራጠርም። የኔ ቆንጆ ነኝ። የሆነ ዘዴ ፈልግ ሼፍኪ፣ አንድ ነገር አድርግ። በአሁኑ እንኳን እየቀለዱ እንዳልሆነ እርግጠኛ ነኝ። መጨረሻ ላይ መገደል አይቀርም። ለዚህ ጉዳይ መቋጫ ለማበጀት ወደ ክፉዋ ሴት መሄድ አለብኝ። እጣ ፈንታን እስኪ ተመልከቱ። ለአመታት ያህል ስትሸሽ የነበረችው ሴት ቤት ሄደ ልትለምን ነው። አሁን ይሄ ፍትሃዊ ነው? ሌላ ምንም አይነት አማራጭ የለም። በአሁኑ አማራጭ የለም። ሊሳካ ይገባል ሼፍኪ። ማስገደል ካለብም አድርገው። ከህይወት በላይ እሱ ምን ጥቅም አለው? እና ገንዘቡ ደግሞ ያስፈልገኛል። አቤት ውዴ። አቤት ነው ያልከው? ምን ሆነ ነው ማታነሳው? ላገኝ ሳልችል ስቀር በጣም ተጨንቄ ነበር። ችግር አለ እንዴ? ደህና ነህ? ምንም የሚያስጨንቅ ነገር የለም የኔ ውድ፣ ሁሉ ሰላም ነው። በኋላ ማውራት እንችላለን ውዴ? እሺ። ውሽማ ናት አይደል የደወለችልህ? የምትናገሪውን ነገር ብትጠነቀቂ ጥሩ ነው። አሁን ኤላ እኔ የማፈቅራት ሴት ናት። የምታፈቅራት ሴት ናት? ስማኝ፣ እያንዳንዱን የምትወስደውን እርምጃ አውቃለሁ። እሺ፣ የፈጠርከው ችግር እኔንም እስኪጎዳኝ ቆሜ የምጠብቅ ሴት እንዳልሆንኩ እንድታውቅ እፈልጋለሁ። ያልችን አትርሳ። አሁንም ቢሆን ባሌ ነህ ያልችን። አሁን ትዳራችን ወረቀት ላይ ያለ ነገር ብቻ እኮ ነው። እናሱ ደግሞ በቅርቡ ታሪክ ይሆናል። ያቺ ጭራቃው አብራው እንዳለች ግልጽ ነው። ትሁና፣ ምንም ነገር በጭራሽ እንዲያስከፋኝ አልፈቅድም። ዛሬ በጣም ደስተኛ የሆንኩበት ቀን ነው። አባቴ ይህንን ሲያውቅ በጣም ነው ደስ የሚለው። ማሬ፣ አባትና እኔ በጣም ነው የምንወድ፣ እጅግ በጣም